ከ30 እስከ 40 እድሜው ከ30 እስከ 40 የሆነ እሺ ስራ የራሱ ስራ ያለው የግል ስራ የራሱ የግል ስራ ያለው እሺ ሱዲ ባይሆን ደስ ይለኛል። የሱዲ ወንዶች አልወድም፣ አይታመኑም። ትክክል። ሳውዲ ማይኖር እሺ ሳውዲ ማይኖር የሳውዲ ወንዶችማ እናቴ በየቤቱ ነው አንዳንድ ያላቸው፣ በየኢጃዛ ቤቱ አንዳንድ ቅምጥ አላቸው። አይታመኑም እነሱ። ዱባይም እንደዛ ነው መቼም። የሳውዲውማ ይለየ ኑሮ ርካሽ ስለሆነ ቀለላቸው። ገባሽ አይደል? ለዛ እኮ ነው ሳውዲ ኑሮ ርካሽ ነው፣ ለዛ ነው የቀለላቸው። እሺ ሳውዲ ማይኖር ሙስሊም የሆነ እድሜው ከ30 እስከ 40 የግል ስራ ያለው እሺ አግብቶ የፈታ ቢሆን ልጆች ቢኖሩት ችግር የለብሽም? ችግር የለብኝም። ኦኬ አብዛኛው ወንዶች የተቸገሩት ነገር አግብተው ፈተው ከዛ ልጆቻቸውን የሚያሳድግላቸው ያጣሉ። ያ ነው ችግራቸው። እግዚአብሔርን ቢፈራ ብቻ አላህ የሚፈራ ብቻ ይሁን እንጂ ችግር የለብኝም። እና ቤተሰብ የሚያከብሩ እኔንም ያከብሩ። ቁመቱን አላልሽም? ቁመት መካከለኛ። እሺ ከለር ቀይ ቢሆን ደስ ይለኛል። ቀይ ኦኬ። በጣም ጥሩ። የሀያት መስፈርት እድሜው ከ30 እስከ 40 የሆነ የግል ስራ ያለው ተቀጣሪ ያልሆነ ማለት ነው። በሳውዲ አረቢያ የማይኖር አደራ፣ ይህን አስምሩበት። የሳውዲ ወንድ አትፈልግም እሷ። እና ሙስሊም የሆነ አግብቶ የፈታም ቢሆን ልጆችን ቢኖሩት ችግር የለባትም። ቁመቱ መካከለኛ፣ ከለሩ ቀይ ቢሆን ትመርጣለች። ቀይ ካልተገኘ ግን ጸይምን ቢሆን ችግር የለባትም አይደል? አዎ እሺ። እና የእነዚህን 4 መስፈርቶች የምታሟሉ እኔ በሉ እናስገባቸዋለን። ሞዴሬተሮች ያስገቧቸዋል። እኔ ይሄንን መስፈርት አሟላለሁ የሚል ወንድ ካለ ይምጣ። ኢትዮጵያ ቢኖር ችግር የለብሽም። አንቺ ከባህሬን ትገቢያለሽ ወደ ኢትዮጵያ ማለት በቅርቡም ባይሆን አውገባለሁ። ታማኝ ብቻ ይሁን ጠብቀዋለሁ። ታማኝ፣ ዋናው ነገር ታማኝነቱ ላይ ይሰመርበት። ዋናው ፖይንቱ ይኸው ልጻፍ። እና 5 ወቅት የሚሰግድ በቃ ለእግዚአብሔር ታማኝ የሆነ ሰው እግዚአብሔር የሚፈራ ታማኝና ፈጣሪውን የሚፈራ ብቻ ይሁን። ታማኝና የሚያከብርልኝ ፈጣሪውን የሚፈራ ቤተሰቤን የሚያከብርልኝ ይህንን የሚያሟላለ ካለ እኔ አለው በሉ እና የገባ ሰው አለ። ቪዲዮ አብሪ። ምንድነው የገባ ወንድ ነበረ ግን ቪዲዮ አላበራም። ነቀሉት። ሞዴሬተሮቼ ጥይት ናችሁ። ጥይት እናቴ ትሙት። በቃ ጣጣ አየር ላይ ያስገባሉ። ቪዲዮ ካላበሩ ወዲያው ነቀል። ጎበዞች እናንተ ጥይት ናችሁ፣ ትለያላችሁ። ሌትስ ጎ። የአቢባ ቤተሰቦች ይለያሉ። እናቴ ትሙት ትለያላችሁ። ያገኙም ተኩሶ ይገላሉ። ሰው እንዴ ጦር ናቸው። ጥይት አየር ላይ ላጥ አስገቡት። ወዲያው 5 ቆጠሩ። ቪዲዮ አላበራም። ንቅል አድርገው አስወጡት። እሺ ከዱ አለው እያለች ነው ለኤልያስ። ከዱን አስገቡለት ለኤልያስ። ከዱ ኢትዮጵያ ውስጥ ነው የምትኖረው። በጣም ጸባይኛ ናት። እሱ የመልክ ጉዳይ ችግር የለበትም። መልክ ችግር የለብኝም ብሏል እሱ። ሀያት የምነቀላት ለምን ነቀላችኋት? ወረፋ እየጠበቀች እኮ ነው። ለኤልያስን ያለው ተቀደምሽ። ከዱ ቀደመችሽ ማሬ። ወይ ሁለታችሁም ገብታችሁ ይምረጥ እሱ። ዳዱዬ እሺ ቪዲዮ አብሬ ከዱ 1 2 3 4 5 ከዱ ልትነቀኝ ነው። ቪዲዮ አብሬ ቻው። አበራች። ወይ መልሷት። አብርታ ነበረ። መንቀል ላይ ፍጥነት ጎበዞች። እናቴትም እርክት ነው የሚያደርጉኝ ንቅል ሲያደርጉ። እሺ እኔንም ዳሪኝ ሀቡዬ። እሺ ቆይ መጀመሪያ ለሶስታቸው ይገኝላቸው። 3ቱን ልዳር ከዛ ድርሻለሁ። እርግማኗ ናቸው የሚያሆኗ ልጅ አስገቢያት።
ከዱን ሰጓት ይታለች። ከዱ አንድ ቁጥር ጻፊ፣ የሆነ ነገር ጻፊ። ዛሬ ማን ነው ቀኑ? ዜድዬ ዛሬ እሮብ ነው። የትዳር አገናኝ ፕሮግራማችን ሮብና እሁድ ነው ማሬ። ሮብና እሁድ ትዳር እናገናኛለን። አንቀልድም፣ ሲሪየስ ነን። የሚጨማለቅ ካለ ገብቶ ቪዲዮ ማያበራ ካለ እንነቅላለን፣ እንቦልካለን። ዊ አር ሲሪየስ፣ ዊ አር ናት ጆኪንግ። ኦኬ ሲሪየስ። ስፖንሰሮች አሉን። አም ናት ጆኪንግ፣ እየቀለድኩኝ አይደለም። ስትፈልጉ ሳቁ፣ ስትፈልጉ አልቅሱ። ስፖንሰሮች አሉ እዚህ ቤት ተዋውቀው ለቁም ነገር የደረሱ ለትዳር የደረሱ ሰዎችን ሰርጋቸውን የሚችል ስፖንሰሮች አሉኝ። ያው ያዙኝ እኔን። እናንተ ለቁም ነገር በቅታችሁ ለሰርግ በቅታችሁ እኔ ሰርጋችሁን ስፖንሰሩን ካላመጣውላችሁ ያዙኝ። ቃል የገቡልኝ ስፖንሰሮች አሉ። የሬስቶራንት ባለቤቶች፣ የሆቴል ባለቤቶች ቃል ገብተውልኛል። በዛው ለነሱ ማስታወቂያ ይሆናል። ገባችሁ? ያ እሺ። ከአውሮፓ መግባት ይቻላል። ከአውሮፓ ከአሜሪካ ካላችሁ ሂዊ ከአሜሪካ ነው የምትፈልገው። ሰላም ከአውሮፓ ነው የምትፈልገው። እስካሁን ከአረብ ሀገር እፈልጋለሁ ያለ የለም ማለት የአረብ ሀገር ባል አይ ዶንት ኖ ዋይ። እንደውም ሀያት ከባህሬን አስረግጣ የነገረችን የሳውዲ ባል አልፈልግም ነው ያለችው። የሳውዲዎቹ አይታመኑም። ኢንቫይት አድርጉ። አንድ ቁጥር የሚጽፉትን ኢንቫይት አድርጉ። አይ አንድ ቁጥር አይቻልም። እኔ ያለው የሚሉትን እኔ ብለው የሚሉትን እኔ ያለው የሚሉትን ኢንቫይት አድርጉ ሞዴሬተሮች። ያው አሁን ቤትዬ አንድ ሰው ኢንቫይት አድርጋለች። እኔ ያለው የሚሉ ትተዋወቃላችሁ፣ እርስ በርስ ትግባባላችሁ። ያላስማማችሁ ነገር ካለ ትለያዩና ትመለሱና ሀቢባ አልተሳካም ሌላ ሰው አጣብሽን ትላላችሁ። ሌላ አጣብሳችኋለሁ፣ ያንንም ትሞክራላችሁ። ከተሳካ ሰርጋችሁን እኛ ስፖንሰር እናደርጋለን። አለቀ። ሲምፕል እኮ ነው ነገሩ። እስኪ አንድ ሰው አግኝታችኋል ስፖንሰር የሚያደርጋችሁ ሰርጋችሁን? ሰው እኮ የሰርግ ወጪ ፈርቶ እኮ ነው የማይጋባው። ሁሉም እኮ ትዳር ይፈልጋል። ሁሉም እኮ የህይወት አጋር ይፈልጋል። አብሮት የሚበላ፣ አብሮት የሚጠጣ፣ አብሮት የሚተኛ፣ አብሮት ፊልም የሚያይ በቃ ጓደኛ አኗኗሪ ይፈልጋል። ሁሉም ሰው ህይወት ለብቻ በጣም ያስጠላል። ግን ሰው የሰርጉን ወጪ ፈርቶ ነው። የሰርጋችሁን ወጪ እኔ ስፖንሰር አለኝ ተባላችሁ። ታዲያ ምንድን ነው የሚያስፈራችሁ ለማግባት? ህይወት አጭር ናት። አግቡና ከብቸኝነት ተላቀቁ። ብቸኝነት በጣም ጸባይ ብቻ ይኑራት ያለ አለላችሁ። ሁሉም አግብቶ ከኢትዮጵያ መውጣት ነው የሚፈልገው። ታውቃለህ? አሜሪካ፣ አውሮፓ ይላል። ሳዲ ቪዲዮ የሰው ሀገር ጅን መጥፎ ነው ያችሁ። የሰው ሀገራችሁ ኢትዮጵያ አለላችሁ። አግቡት። ሀገር ምርት ይሻላል ብለን ነው። ግን ኤልያስ ሳልጠይቅህ ስራ አለክ አይደል? ሚስትህን ማስተዳደር ትችላለህ። ዋናው ስራ ይኑር። ስራ አለኝ እንዳታስቢ። ስራ ወንድ ልጅ አስተዳዳሪ ነው። ወንድ ልጅ ፈላጭ ቆራጭ ነው። አስተዳዳሪ ነው የቤቱ። ከሴት ልጅ አደራ። ታዲያ አግብተህ ወደ አረብ ሀገር እንዳትልካት ሰሊና። ቪዲዮሽን አብሪ። እዛ ያለ አረቢያ ገራ እንደማብፈ ቤትዬ ቪዲዮ ነገር አያድሮ ዋጋ ይጨምራል ጊዜ። አዎ ጠገራ ምንድን ነው? ጠገራ ማለት ድሮ የሚቀበር ብር ታውቂያለሽ? ጠገራ ብር ይባል ነበር። ኦኬ ኤምኤስ ቪዲዮ አብሪ። 1 2 3 እሰይ ንቀሽ ጎበዞች። ሌላ ለምንድን ነው ከኢትዮጵያ ትዳር የማትፈልጉት? ለምንድን ነው እንዳለ መስፈርታችሁ ከአውሮፓ ከአሜሪካ የሚሆነው? እንትን ነው ጸብ ፍለጋ ነው፣ ነገር ፍለጋ ነው። ኤልያስ ልጅ አለክ? ልጅ አለክ? ያው እና ለመጀመሪያ ንገረኛ። ስለ ራስህ ሳትነግረኝ ነው እንዴ ዝም ብዬ ምድር? ቆይና ቪዲዮ ክናብራና አግብተህ የፈታክነክ ልጅ አለክ? አዎ። ቤትክን ፈትክ ለምን አወቁ? ቤትክን ሄደው ጎርጉሮ ቪዲዮዎችክን አይተው ነው የመጡት? ምን አውቃለሁ። ገብተው አዩ እንዴ? ገብተው አይተው ነው። በጣም የምወደው 2 ልጆች አሉ። አላገባሽ ነይ ግቢ ልትያለሽ መስዬ። ቆይ ኤልያስ ቤትክን ፈትሸው ቪዲዮዎችክን አይተው ነው። አየክ 400 ምናምን ሰው ፎሎ ያደረገክ ዝም ብሎ አይደለም። ሄደው ቤትክን ፈትሸው ቪዲዮክን አይተው መተው ልጅ አለው አሉኝ። ነይ አንድ ነገር ልንገርሽ። እሺ እሞድሽ። እኔ አልዋሽሁም እኮ ያለውን ነገር አወራሁሽ። ጥያቄ አሁን አልጠይቅሽኝም። ያልጠየቅሽኝን ጥያቄ አልገረፍሽኝም።
እሺ ጥሩ። ይሄ እኔ ነኝ ጠይቅ። ሁለት ልጆች አሉኝ። ኦኬ አግብተህ ፈተህ ነው? እኔ ጋ አይደሉም፣ አያቶቻቸው ጋር ናቸው ያሉት። ኦኬ ስለዚህ አሁን ሚስት ስታገባ ታዳጊ አይደለም ታመጣቸዋለህ? ታዳጊ አይደለም የምፈልገው። እንዲህ አንገቴ ገመድ ይገባል። ልጆችን በእናትህ አንገቴ ገመድ ይገባል። አንበሳ አያመጣቸውም። ልጆቹ በእንጀራ እናት እንዲያድጉ አይፈልግም። ልጆቹን አያመጣቸውም። አይመለከትም ማለት ነው። የቀድሞ ልጆች አያቶቻቸው ጋር ነው የሚያድጉት። ጥሩ በህልም እንኳን አያያቸውም፣ እንኳን በአካል ነው የምልሽ። ልጆችን እናትያ ጋር አንገቴ ላይ በጣም ጥሩ። የማንም ያስተጋባው የዘካሪያስ በሚዩት ላርግለት። በጣም ጥሩ። እሺ ስለዚህ ኤልያስ አግብቷል፣ አልካደም፣ አግብቶ ፈቷል። የሁለት ልጆች አባት ነው እና አሁን የሚፈልጋት ሚስቱን ለአሳዳጊነት ልጆቹ እንድታሳድግለት አይደለም፣ ለሚስትነት ነው። ካገባ በኋላ ልጆቹን አያመጣም። እንጀራ እናት ጋር ልጆቹን አያመጣም። ከአያቶቻቸው ጋር ነው የሚያድጉት ልጆቻቸው። ምንም የሚያነካካሽ ነገር የለም ማለት ነው። ለእኔ ዳሪ ኤልያስን የምትልጃለች ግን ነጃት ገብታለች። ቆይ ነጃት ቪዲዮ ታብራ። ነጃት ቪዲዮ አብሪ። ነጃት ቪዲዮ አብሪ። 1 2 3 አይ ቪዲዮ ካላበራሽ አንዴ ብሎ ነገር የለም። ዘካሪያስ ለሚዩት አታረግም? በጣም ያስተጋባል። ያንተ ግን መጀመሪያ መስፈርትህን ልውሰድ። ዘካሪያስ አንተ ጥያቄን ሙሉ ማመልከቻዬን አስገብቻለሁ። አዎ ሚዩት አድርገህ ተቀመጥ። ማመልከቻ ገብቷል። እሺ ሚዩት አድርጌያለሁ። ያው እየጠበቅኩ ነው። እሺ ሚዩት አድርገህ ጠብቅ። ዘካሪያስ ቪዲዮ ማጥፋት ሳይሆን ድምጽ ብቻ መዝጋት ተቀባይነት አለው። ግን ለምን እንደዛ እንዳልኩ ታውቂያለሽ? ማለት ብዙውን ጊዜ አሁን እንደዚህ አይነት ነገሮችን ባመጣ እንደ ሀሳብ ደግሞ እንደዚህ አይነት ነገሮችን ፕሪፈር ባረግ አሁን በዚህ ሌብል ምንድን ነው ብለው የሚረዱሽ አሁን ብዙውን ጊዜ ሰዎቹ ያው ሰው ለሰው ደራሽ ነው ወይም ወገን ለወገን ደራሽ ነው በሚለውና ፕሪንሲፕል እየተገበሩ አፕላይ እያደረጉ ያደግንበት ማህበረሰብ በቃ ያስተማረንን ነገር እየተገበሩ ለመልካም ነገር የሚያውሉ ብዙ ነገሮች አሉ፣ ብዙ ሰዎች አሉና ደግሞ ከዛ በተቃራኒው ደግሞ አንዳንድ ሰዎች ደግሞ ለሌላ ፐርፐዝ የሚያውሉት ሰዎችም ስለሚበዙ ልክ ከልመና ያልተናነሰ ነው መስሎ የሚታየኝ ማለት ነው። እንደዛ ብታረጊ በሶሻልም ሰዎቹም አክሴፕት ሊያደርጉኝ አይችሉም ብዬ ስለማስብ በዛ ላይ ደግሞ እድሜም ዲፔንድ የማልሆንበት ነገር አንደኛ በመነጋገር በመግባባት ነገሮች ማስተካከል ትችላለሽ። ሁለተኛ ደግሞ ያን ያህል ወንድ ልጅም ስለሆንኩኝ ያን ያህል ማተር አያደርገኝም ብዬ ስላሰብኩ ነው እንደዛ ያልኩት እንጂ ልክ ነሽ። ያው ሴት ልጅ በደንብ በእድሜዋ ብዙን ጊዜ ማተርና አፌክት ያደርጋል። እሱን ነገርም ታሳቢ ማድረጉ መልካም ነው። እሺ እንደዛም ሆኖ እንደዚህ እውነቱን ተናግሮ ስቲል እፈልገዋለሁ እሱም ማግባት እፈልጋለሁ የምትይ ሴት ካለሽ እስራኤል፣ አውሮፓ፣ አሜሪካ እሱ የጠቀሳቸው ሀገራት ውስጥ የምትኖሪ እህት ካለሽ መድረኩ ክፍት ነው፣ እናስገባለን። እሺ ለኤልያስ እኔን እያለች ነው አንዲት እህት፣ አስገቧት ፕሊስ ሞዴሬተሮች። ስለዚህ እሱም ዘካሪያስ ምንም አይነት መስፈርት የለውም። ጽፍ ያለው የዘካሪያስን ምንም መስፈርት የለኝም፣ መስፈርቴ ብቻ አውሮፓ፣ አሜሪካ ትኑር፣ እስራኤል ምናምን ብዙ ሀገራት ነው የጠቀሰው። እነዛ ጽፎ ሁላ ያነበበን መሰለኝ። በቃሉ እንዴት ይሄ ሁሉ ሀገር እንደጠራ አላውቅም። እነዛን ሀገሮች የምትኖሪ ትዳር ፈላጊ ዘካሪያስን የምትፈልጊ እህት ካለሽ እኔ በይ እናስገባሽ እና ፎሎ ተደራርጋችሁ ትጨርሳላችሁ በውስጥ ማለት ነው። ሰክሰስፉል ከሆነ ሪሌሽንሺፓችሁ ቃል በገባሁት መሰረት እኔ ስፖንሰሮቼን በማናገር ሰርጋችሁን ስፖንሰር አደርጋለሁ ማለት ነው። እሺ ለኤልያስ እኔን ለኤልያስ ያለች ልጅ አለች። ፕሊስ ሞዴሬተሮች ባካችሁ ተጋገዙና አስገቧት። ኮመንት እንደሚበዛ አውቃለሁ። እድሜዋ ከ25 እስከ 30 የሆነ ኢትዮጵያ ውስጥ የምትኖር ጸባይ ያላት መልክ ቁመት ምናምን አላለም፣ ጸባይ ብቻ ይኑራት፣ እኔ ምንም ችግር የለብኝም ብሏል። ኤልያስ አግብቶ የፈታ የሁለት ልጆች አባት ነው። ግን ልጆቹ የሚኖሩት አያቶቻቸው ጋር ነው፣ አያመጣቸውም። ቴንኪዩ። ቀጥሎ የሂዊ መስፈርት እድሜው ከ30 እስከ 40 የሆነ ቁመቱ ሜትር ከ80 የሆነ እስከ ሜትር ከ80 ድረስ
የሆነ ስራ ያለው አሜሪካን ሀገር የሚኖር ጸይም በእምነቱ ኦርቶዶክስ የሆነ የማይጨቃጨቅ አግብቶ የፈታም ቢሆን ልጆችም ቢኖሩት ችግር የለብኝም። ሜትር ከ84 ነኝ አለ። አትፈልግም ሜትር ከ84 በጣም ረዘም ካንተ። ይህን ሁሉ አሟልተህ ቁመቱ ብቻ ነው ችግሩ ከሆነ አስተያየት ይደረግልሃል። እሺ የሀያት የት ሄደች? ቤተሰብ ሀያት ከባህሬን ሀያት በሌለችበት መስፈርቷ አይነበብም። መልሳ ስትመጣ ይነበብላታል የሀያት መስፈርት። ኦኬ የሰላምን መስፈርት ሰምታችኋል። የኤልያስን የሂዊን መስፈርት ሰምታችኋል። ዘካሪያስ ምንም መስፈርት የለውም። ሴት ብቻ ትሁን አውሮፓ፣ አሜሪካ ምናምን እስራኤል ምናምን የተለያዩ ሀገራት ብቻ ትኑር። እድሜዋ አይዶም ዳዝን ማተር ብሏል። እድሜዋ መውለድ ያቆመችስ ብትሆን ቆይ ቅድም ደግሞ ሶፊያን ስትሉ ነበር። ሶፊያን ኦልሬዲ ለደረጀ አጋብቻታለሁ። እናንተ ግን ክፉ አትሁኑ። ደረጀ ላይ በጣም ብዙ ምቀኛ በዝቶበታል። ሶፊያ አግብታ ጣሊያን ልትወስደው ስለሆነ በጣም ክፉ ናችሁ። ሀበሻ እውነት ምቀኛ ናችሁ። ሶፊያ እንኳን የትዳር አጋር አገኘው ብላ ተደስታ እኔና መስግና ቪዲዮ ሰርታለች። አይታችኋላ ቪዲዮዋን። እናንተ ግን ደረጀንና ሶፊያን ለመለያየት ሌላ ሰው ሲመጣ እዚህ ጋር ዘካሪያስ ሲመጣ ሶፊያን ጥሪያት አላችሁ። ደረጀ ልታስቀምጡት ልታስበሉት አይደል? ኧረ ግን ክፋታችሁ። ሀበሻ እኮ ተኝቶ እኮ አያድርም እኮ። ኧረ በጣም ይገርምሃል አንተ ምቀኝነት። ኧረ ፈጣሪ ገና ለገና ከዱባይ አግብታ ጣሊያን ልትወስደው ነው ብለው ልትወስደው ነው። እኔ ዋስ ሆኜዋለሁ። ደረጀን ከሄደ በኋላ ታምኖላት ይኖራል፣ አይጠፋባትም። ትሞ አይሄድም። እሺ የኛ ሰው በምቀኝነቱ እኮ ነው እኮ አሁን እዚህ ውስጥ የሚገባው እንጂ በሌላ እኮ አይደለም እኮ። በመልካም ስራው ቢሆን መስታው ብዙ ሰው አግብቶ ነበረ። ታዲያ በጣም በእውነት አትመቀኙ። በቃ ለአንዱ ሲሳካለት አሁን ለሂዊ አንዱ መጥቶ ከአሜሪካ ሲወስዳት እንዳትቀኑ፣ እንዳትመቀኙ። ለእናንተም ይመጣል። ለእናንተ ያለው እንጀራ ይሻግታል እንጂ ማንም አይበላውም። ያንቺ ከሆነ ያንቺ ነው በቃ ማንም አይበላውም። ይሞታል እንጂ ማንም አያገባውም። ያንቺ በእንደዛ ውስጥ ሂዊ ስትያት ደግሞ የሂዊ ከአሜሪካ ይመጣል ስትያት ቁልጭ አለች በሰላም። እሷ ከአሜሪካ ነው የምትፈልገው። ወይ አባቴ አትሰማክም። አንተ ኢትዮጵያ ነክ አትፈልግም። እሷ የሀገር ምርት ነው የሚሻለው። የሀገር ምርት ነው አሪፉ። እዚሁ ልጀነጅን ሂዊ ሊያሳምን ኤልያስ እሷ ከአሜሪካ ነው የምትፈልገው፣ ከኢትዮጵያ አትሰማም። አላማዋ አንድ ነው። ከአሜሪካ ነው ከአሜሪካ። ኧረ እኔም አልሰማም። አንተም ከኢትዮጵያ ነው የምትፈልገው አይደል? ጸቡም ምኑም የሚያምረው በሀገር ነው። ጸቡም እንደው ግልግሉም ድግሱም የሚያምረው በሀገር ነው። ሜሪዬ እኔ ውድ እንዴት ነሽ? ጠፍተሻል፣ በጣም ጠፍተሻል ሜሪዬ። እሺ ለኤልያስ ግቡ። ለኤልያስ ግን ኤልያስ ግን ይኸው አሁን እንዲህ ስትንቀሸቀሽ እያዩ ሂዊን ስታናገር በዚህ ጋር ሰላምን ለማናገር ስትሞክር ልክስክስ ነው ብለው አይፈልጉም ሴቶቹ። ተው አደብ ይዘህ ቁጭ በል እሺ። እኔ መቼ አወራሁኝ? ኖ ከሌላ ሴት ጋር ስታወራ አሁን ያሰበችክ ሴት ካለች ይኸውልህ፣ አሁን እዚህ ጋር መስፈርትክን የምታሟላ አንተን ያሰበች ሴት ካለች ከሌላ ሴት ጋር እዚሁ ስታወራ እዚሁ አይኔ እያየ ካወራ አስቢው ኳላይ ደግሞ ብላ ነው የምታስበው። ገባክ? ሴቶች ቀላል እንዳይመስሉ አላልኩም እኮ እንደ ሀሳብ አለ ነገሩ። እውነትሽን ነው። የዛሬ ሰው ከምቀኝነት ባሻገር በጣም ሄለን አንቺ አትሆኝም። እሱ ሙስሊም ነው የሚፈልገው ኤልያስ፣ ሙስሊም የሆነች። እሺ እኔ ብላችሁ ጻፉ። መዲና የምትባል ልጅ እየጻፈች ነው። ኢንቫይት ኤልያስ ዱባይ ነኝ። አንዲት ልጅ በጣም ወድጄ ካለው ግን ዱባይ ነኝ እያለች ነው። ኧረ እኔ ከሀገር ስወጣለሁ በጣም መንገዱ ከባድ ነው። እንደው አንቺ ይሆናል ካልሽ እንጂ በሀገሬ ምርት ቢሆን ስሜቴ ነው። አቋም ይኑርካ። ሰላም አለይኩም። አቋም ካይቀር ሀገሬ ላይ ሰላም ቪዲዮ አብሪ ሀገር አልወጣም። ዋሊያ በይኝ ከሀገሬ አልወጣም። ከሀገሬ አልወጣም። ኤልያስ አዎ ሀያ ቪዲዮ እንደገባችሁ ቪዲዮ አብሩ። እንደው ግን አሁን ለሌላ አሁን እዛ ጋር ለምትጠይቂያቸው ሰዎች አይከብድም? አይከብድም። ለምን መሰለክ አንዳንዴ ሳያገቡ ያረጁ ብቻቸውን በቤት ውስጥ ፊልም ማየት ብቻቸውን መብላት ያስጠላቸው የተለያየ ሀገር የሚኖሩ ሰዎች አሉ። እንደዛ አይነት ሰው ካለች
በቃ ለፈጣሪ እሱ ደግሞ ገና ወጣት ነው ብዬ ነው ዝም ትልቅ አይደለም ለፈጣሪ ብዬ ልጽደቅበት። በቃ ከፈጣሪ ያገኘዋለሁ። ይሄ ሰው ወጥቶ ህይወቱን ይለውጥ። ከፈጣሪ ያገኘዋለሁ። አብሮኝ እንኳን ባይኖር ብላ እንደ እርዳታ የምትጸድቅበት ሴት ከተገኘች እንደ እርዳታ ልትጸድቅበት። ኢቭን ላገባው ራሱ አልፈልግም በቃ ዝም ብዬ ልርዳው የምትል ከተገኘችለት ለዘካሪያስ ይኸው በፊት ለፊቱ ነው የምናገረው። ለምን እሱም መጥቶ በግልጽ ነው የተናገረው። ፋርማሲስት ነኝ ተምሬያለሁ፣ ግን አግብታ የምትወስደኝ እድሜዋ መልኳ ዳዝማተር ብሏል። ስለዚህ አንድ ደግሞ የዓለም ጥግ ላይ አንዲት ደግሞ መልካም መስራት የፈለገች በቃ ባይሆኑ ይሄ ሰው ቢክደኝ እንኳን ከመጣ በኋላ ወይ ደግሞ በቃ በባልነት ሳይሆን በቃ ዝም ብዬ ልጽናበት ከፈጣሪ ጽድቅ ላገኝ ብላ አንዷ ልትወስደው ትችላለች። ባልነቱንም ሳትፈልገው ማለት ነው። እንደ እርዳታ ልትረዳው ትችላለች። አይታወቅም የፈጣሪ ነገር። ለምን እሱ አልዋሸም። ሀሳብ ነው ጥያቄውን ያነሳው። እንደገና እሱ አልዋሸም፣ እውነቱን የተናገረው። ሁለተኛ ነገር ግን እታመንላታለሁ ምናምን ምናምን ያለውን ነገር እኔ አልተቀበልኩም እሱን ነገር። ቢካዝ ወጣት ነው። አንዲት እድሜዋ የገፋ ሴት ብትወስደው እድሜ ልኩን እሷ እስክትሞት እሷን ሲያገለግል አይኖርም ስለወሰደችው ብቻ። አይ ዶንት ቢሊቭ ዳት አይሆንም። የምትጸድቅብክ ካገኘክ ኢንሻአላህ። እሺ ኑሮ እንዴት ነሽ? ሰላም ሀብዬ ይሰማል? አዎ ይሰማል። ማሪ ለራስሽ ምን ነው የገባሽው ወይስ? ሀብዬ ይቻላል? አዎ ይቻላል። መስፈርት ዳርኝ ሀብዬ። እሺ እድሜ ያንቺን አይደለም የምትፈልጊውን ባል እድሜው ከስንት? ኦኬ ከ32 እስከ 36። እሺ እድሜው ከ32 እስከ 36። እሺ ስራው ማለት እንትን ቢሆን ወይ እስራኤል ወይ ኢሮፕ ቢሆን አብይ በቃ የራሱ የግል ስራ ቢኖረው ሰርቶ ኑሮ አውሮፓ የግል ስራ ያለው። እሺ ቁመት እኔ ትንሽ ረዘም ስለምር ረዘም ያለ ሰው ሜትር ከ80 ነው አይደል? ረጅም ለወንድ ሜትር ከ80 ጋር ረጅም ነው። አንቺ ሜትር ከስንት ትሆኛለሽ? ከአንቺ መብለጥ አለ 60። እንደዛ ከሆነ ሜትር ከ80 አሪፍ ነው፣ እንደ ሂዊ ባል ማለት ነው። እሺ ሃይማኖቱ ፕሮቴስታንት። እሺ ስራ ከለሩስ ጸይም፣ ቀይ፣ ጥቁር እንዳንቺ። አንቺ ምን ቤተሰብ እሷ ምንድን ነው የምትባለው? ቀይ። አንቺ ጸይም ይባላል። እሺ ያገባ ማለት አግብቶ የፈታ ልጆች ያሉት ቢሆን ችግር የለብሽም? ያለ አግብቶ ማያቅ አግብቶ የፈታ ቢሆን አትፈልጊም ማለት? ልጅ ያለው አግብቶ የፈታ ቢሆን ችግር የለውም፣ ግን ልጅ ካለው ችግር አለ። ልጅ ካለው አትፈልጊም? ልጅ የሌለው ኦኬ። እስራኤል ወይም አውሮፓ የሚኖር እድሜው ከ32 እስከ 36 የሆነ የግል ስራ ያለው ቁመቱ ሜትር ከ80 የሆነ ፕሮቴስታንት እምነት ተከታይ የሆነ ጸይም አግብቶ የፈታ ቢሆን ችግር የለብኝም፣ ግን ልጅ እንዳይኖረው። ይህን መስፈርት የምታሟላ ካለክ ለኑሮ ናግባ። ልብስሽ ሽንጉርጉር ስለሆነ እኔ በትልቁ ሆናለሁ። እኔ አለው ካለ ኮመንቱ እንዲታየኝ። እሺ አለው የምትሉ ካላችሁ ንገሩኝ። ዶክተር ሀቢባን አወርድላችሁና በዛ ቦታ ላይ ትገባላችሁ። አለው የምትሉ ለነገሩ ባለ 9 ማድረግ ይቻላል። ገዝቱ የኔን ሁለተኛ አካውንት ፎሎ አድርጉት። ቤተሰብ ባካፕ አካውንቴን ፎሎ አድርጉት። ዶክተር ሀቢባ ሚለው እሺ ምድር ላይ እንደ ሀሳብ ለመስጠት ነው። ያው ጥያቄ ምንም እንትን ኮሜንትም ማለት ነው። የሰው ልጅ ለመውለድ ጠንቋይ ጋር የሚሄዳለ፣ ከሀገር ውጭ የሆነ ነገር ማህፀን እንትን ለመታየት የሚሄዳለ፣ ቪዲዮ ልገባ ነው ቦታ የሚዞር እኮ አለ ሰው። ልጅ ራሱን ችሎ እኮ ትልቅ ጸጋ ነው። እንዴት እኔ በሽንት ያፍራል? ልጅ ያለው ሰው እኮ ማለት ነው። አንድ ነገር ልንገርሽ፣ ልጅ ያለው ሰው ራሱን ችሎ ትልቅ ጸጋ ነው። መውለድ ትልቅ ነገር ነው። ትክክል፣ መውለድ ትልቅ ነገር ነው። ግን ለአንተ ነው አልወለድም። እሷ ባልወለደችው ባልወለደችበት የሰው ልጅ ማሳደግ እንዴ? ለምን እንደዛ ነገርሽ? አንዳንድ ጊዜ የሰው ታሳድግ አይደለም፣ ግን ትልቅ ፕሮፖዛል ሊሆን አይገባውም ነው። አሁን እኔ ልትረጅኝ የፈለኩት ከምን አንግል መሰለሽ?
አንድ ሰው ልጅ ነው። አንዳንድ ባሎች ይኸውልህ፣ አንዳንድ ባሎች ልጆቻቸው አሁን አንተ አሁን ቤተሰቦቻቸው ጋር ታስቀምጣለህ። ልንገርህ፣ አንተ ቤተሰቦችህ ጋር ነው የሚያድጉት። እኔ የምፈልገው ሚስት እንጂ ልጆቼን የምታሳድግ አይደለም ብለሃል። ትክክል ነህ። አንዳንድ ወንድ ግን ካገባ በኋላ ልጆቹን ያመጣል። እንድትነካብኝም አልፈልግም። አዎ፣ አንዳንድ ወንድ ግን ያመጣል አብሮ ያኖራል። እሱ ይኸው ምን አይነት ነገር አለ መሰለሽ፣ ትልቁ ነገር አንድ ሰው ስወጂው፣ እኔ አንቺን ስወድሽ ከዚህ በፊት የነበረው ላይፍሽ እኮ አይመለከተኝም። ሰው እኮ ኑሮት መውለድ አልችል ብሎ እኮ የማደጎ ልጅ ከበረንዳ ላይ አንስቶ እኮ ያሳድጋል። እሱማ ትክክል ነው። ትክክል አይደል እንዴ? የማያውቀውን ሰው እኮ ያሳድጋል። እንኳን አንቺ ወደሹን አቅፈሽ የምተኝውን ሰውዬ ልጅ ሰው እኮ የሆነ ከማደጎ ላይ ዘካሪያስ ማሳደጊያ ላይ ዘካሪያስ ያንተ ሚውት ሲበራ ያስተጋባል። እኔ አሁን በሌላ አመለካከት አይደለም ሀሳቡን ያነሳሁት። አሁን ገባኝ። ልጅ መኖሩ የሰው ልጅ ሊጠላ አይገባውም። የሰው ልጅ የሰውን ያልከው ትክክል ነህ ኤልያስ። ከወደዱ ከነ ምናምኑ ያልከው ትክክል ነህ። እኔ ከወደድኩት እሱን ከነ ልጆቹ ልወደው ይገባል። ትክክል ነህ ነው ኮምፕሊስ። ምን መሰለሽ፣ እኔ እና አንቺ አሁን ተጋብተን እየኖርን መውለድ ካልቻል አንዳንዴ የሆነ ሀብት ምናምን ይኖርሽና በፊልምም እኮ የምናየው ነገር አለ እኮ የሰው ልጅ እኮ 2-3 ልጅ እኮ ከማደጎ ቤት ከህፃናት ማሳደጊያ ቤት እኮ አንስቶ እኮ የማያውቀውን ልጅ በምንም በመልክም በምንም እንኳን አብረሽው አቅፈሽው የተኛሽውን ሰውዬ ልጅ ማለት ነው። ያ አይደለም ትልቁ ነገር። ብቻ የሰው ልጅ እኔ ያው እንደየሰው አመለካከት ነው። ነገር አንድ ነገር ልበል። እሷ ደግሞ ከምን አንጻር ይሄን እንዳለች ማለት ይቅርታ፣ እንደ ሀሳብ ነው ያወራሁት እና አንቺን ለመናገርም ኮሜንት ለመስጠትም አይደለም። አይ ለምን መሰለህ፣ አንዳንድ ጊዜ አንተ ልጅ የለህም። ልጅ ከሌለ የልጅን እንትን አታውቀውም፣ ሲኖርህ ነው የምታውቀው። የሁለት ልጆች አይ እኔ ለምሳሌ ነው አንቺ ስለሌለሽ እኔ ስለሌለኝ ያ ሰው አለው ስሜቱን ማለት እኩል ልናስኬደው አንችልም። ሀቡ ማለት ይከብዳል። ሳይኖርሽ የምትገቢና ኑሮሽ የሆነ የሚሰማሽ ስሜት አለ። እሱ ለልጁ የሚንሰፈሰፍ ስሜት እኔ ላይኖረኝ ይችላል። ችግር አይፈጥርም? አብዬ ይፈጥራል። ትክክል። ያን ላለመፍጠር ነው ሀሳቡ። ሀሳቡ ትክክል ነሽ። እኩል አይደለም ህመሙ። ግን እንደ ሀሳብ ደረጃ ምን አይነት ነገር አለ መሰለሽ፣ አንዳንዴ እዚህ ምድር ላይ ሰው ደብቆሽ የሆነ ነገር በኋላ ላይ ከሚያመጣ ማለት ነው። አንዳንዴ ወንዶች እኮ የሚደብቁት እኮ ለዛ ነው ታውቃለህ። አንዳንዴ ወንዶች ልጅ እንዳላቸው የሚደብቁት ምን አይነት ነገር አለ መሰለሽ፣ አሁን ከሰው ባህሪ ሰውን አሁን ሚስት ለማግኘት ስትፈልጊ ምን አይነት ነገር አለ መሰለሽ፣ ልጅ እኮ ወንጀል አይደለም፣ ኃጢአት አይደለም፣ ወይ የባንክ ዕዳ አይደለም እንዴ። ሰው ልጅ ለመውለድ አይደል ችግር የለውም። በቃ የማይፈልገው ቦታ ላይ የሚሄደው ካለውም ችግር የለውም። ልጅ ያለውም ይሁን ችግር የለውም። አይ በእንዲማ አቋምሽ ናት ስላልኩሽ አይደለም። ኖ አይደለም። የሆነ ለምን መሰለሽ ጥላቻ አይደለም። በቃ እኔ አሁን በምን መሰለሽ እንደዛ ያልኩብሽ ምክንያት አንድ የሰው ልጅ አንቺንም አሁን የሆነ ሰው ኖርማል ትዳር ፈላጊ ሆኖ አንቺን ሊፈልግሽ ይችላል አይደለ? እዚህ ጋር ግን አንቺነትሽ ነው። የወደደሽ ሰው ደግሞ ማለት ነው እጅሽ ቆራጣ ቢሆን እስከነ እጅሽ ቆራጣ ነው ሊወድሽ የሚችለው። ነገርኩሽ እኮ ትልቁ ነገር ያን ሰውዬ ተሸክመሽ እኮ ልኖሪ ነው የምትገቢው ትዳር ውስጥ አይደለም የሱን ልጅ። ገባኝ ኤልያስ። ማንም ሰው የፈለገውን መብት አለው። በቃ ተዋታ ተጫነታ። አሁን ስትሰጥ እሷ እየመሰላት ያለው ለእሷ ስለሆነ አየህ፣ ሀሳቧን ቀየረች። ምን አለች? ልጅን ቢኖረው ይሁን ኖ አቋምሽ ነው ህይወትሽ ምርጫ። ጥላቻ አታድርጉት ማለት ነው። አይደለም ጥላቻ አይደለም። ማንስ ቢያደርገው ምን አገባሽ ማሪ? ምርጫሽ ነው፣ ህይወትሽ ነው። ዝም በይ እናቴ። እሺ ቤዛ እንኳን ደህና መጣሽ እህቴ። እንዴት ናችሁ? አለን ማሬ። ምንድን ነው መስፈርትሽ? የኔ ውድ ከእድሜው ጀምሪ። እድሜው ከስንት እስከ ስንት ይሁን? አይ እኔ ለእንትና ነበር የገባው። ለኤልያስ ዘካሪ ነው አይደለም? ለዘካሪያስ። ወይኔ ዘካሪያስ ተገኘለት። ይኸው የምትጸድቅበት ተገኘች። ይኸው አላልኳችሁም? አንድ ቦታ አይጠፋም። ይኸው ሚዲያ ላይ የሰው ልጅ ሚዲያ ላይ ወጥቶ እርዳታ ከጠየቀ አንድ ሰው አይጠፋም አላልኩም? ዘካሪያስን ጥሩት። ዘካሪያስና አባቴና አፍሮ ነበረ ምስኪን። ይኸው ፈጣሪ እንደ መልአክ ላከልክ፣ ልታድንክ መጣች። ና ካለክበት ችግር ልታወጣክ
በግልጽ ነው እሱ መጥቶ የተናገረው። እኔ ፋርማሲስት ነኝ ተምሬያለሁ፣ ግን ኑሮ ከብዶኛል ኢትዮጵያ ውስጥ። በቃ ከዚህ ህይወት የምታወጣኝ ነው የምፈልገው። ምንም ትሁን እድሜዋ፣ መልኳ፣ ምንም ችግር የለብኝም። ብቻ ውጭ ሀገር የምትኖር ነው ያለው። አንቺ የት ነው የምትኖሪ? እኔ ፖላንድ ነው ያለሁት። በቃ ጠርቷል። ፖላንድ ስም ዝርዝር፣ የሀገር ዝርዝር እኔማ ጽፎ ይገነብር ለመሰለኝ ብዙ ሀገር ነው የጠራው። ኧረ በማየሙን ዘካሪያስን አምጡት በእናታችሁ ፕሊስ ጋይ። ሴታል ዘካሪያስ ውይ እንደው ተባረኪ፣ እድሜና ጤና ይስጥሽ፣ ክፉ አይንካሽ። አሜን። እናቴ ተሙት። ለምን ወረደ ግን ዘካሪያስ? ኔትወርክ ነዋ፣ ችግር ላይ ነው ያለው ልጁ። ኔትወርክ እንኳን የለውም። ስታጣ ኔትወርክ እንኳን ይሸሽካል አባቴ። ከሌለክ ኔትወርክ ራሱ አይጠጋም። እና ዘካሪያስ እሱም ፈጣሪ ተማምኖ ነው የመጣው። ፈጣሪ ደግሞ አላሳፈረም፣ መልአክ ላከለት። የት አለ ዘካሪያስ? ና ግባ። ኧረ ዘካሪያስን ፈልጋችሁ ቤተሰብ ይኸው አስገድኝ። ባየሁት ዋን ሰከንድ ኮመንት አግዙኝ፣ ቤተሰብ አግዙኝ። ዘካሪያስን አይቼዋለሁ ኮመንት ላይ አስገብኝ እያለ ቤተሰብ ፍላወር እንኳን የለውም ምስኪን፣ በጣም ምስኪን ነው። ከፈጣሪ ጽድቅ ታገኛለሽ፣ ትባረኪያለሽ እድሜ ልክሽን። በእውነት እንደዚህ የተቸገሩ ሰዎችን መርዳት እንደ እርዳታ ቁጣሪ። በቃ ዘካሪያስ በአማርኛ ነው ፋሚሊ። የእውነት እንደዚህ እውነቱን ተናግሮ አያችሁ፣ እውነቱን ስትናገሩ ፈጣሪ ደግሞ እንደ መልአክ ከዛ ችግር የሚያወጣችሁ ሰው ያመጣላችኋል። እሱ መዋሸት ይችል ነበር፣ ማስመሰል ይችል ነበር፣ ግን አላስመሰለም፣ አልዋሸም። ይኸው ኢንቫይት ተደርጓል። እውነተኛ ነገር ነው መጥቶ የተናገረው። ፈጣሪ ደግሞ እውነት በመናገሩ ይኸው ላከለት መልአክ። መጥቷል፣ አሁን መጥቷል። ወይኔ የሰው ደስታ እኔ በጣም ያስደስተኛል። ቤተሰብ በቀደም ሶፊያን ለደረጃ እንደዛ ሳገኝለት በጣም ነው የተደሰትኩት። ዘካሪያስ እንኳን ደስ አለህ ወንድሜ። ያስተጋባል ኔትወርክ። ያው እግዚአብሔር ይመስገን ነው የምለው። እንግዲህ ያው የመጀመሪያው እግዚአብሔር ማመስገን አይደል? እናቴ እኔ ደስታዬን መቆጣጠር አልቻልኩም። ፈጣሪ ማለት ነው እውነቱን ስለተናገርክ ስላላስመሰልክ። ኔትወርክ ትንሽ ያስቸግራል ይመስለኛል። እሺ ዘካሪያስ ልንገርክ፣ ፈጣሪ እውነቱን ስለተናገርክ ያው ማለት ፈጣሪ ሁሉንም ስለሚያስጀምር ያው እግዚአብሔር ይመስገን እላለሁ። እንኳን ደስ አለ። ደስ ብሎኛል። አይ ላስመስል ብለም ላስመስለው አልችልም። ምክንያቱም ያለፍሽበት መንገድ በጣም ብዙ ነው እና ላስመስል ብትይውም ልታስመስይው አልችልም። በጣም ብዙ ፈታኝ ነገሮች አሉ። አንዴ በልተሸው አመት የማትበት ምክንያት ነው። አንዴ ማሪ ሆላንድን ያለችው እህታችን አንተን ካለህበት ችግር ልታወጣ ፈጣሪ የላአካት መልአክ ናት። ዱባይ ናት። እንግዲህ ያው ማለት ሁላችንም እዚህ እችን ዓለም ወይ ምችን ህይወት ጥለናት ስለምናልፍ ግን ወንድሜ ለሷ ደግሞ በጣም መልካም ህይወቷን ሰላበቃ ዱባይ ናት። ኧረ አይደለሁም ነበርኩኝ እንጂ አይደለም ሀቡዬ ዱባይ ነበረች። አሁን ወደ ፖላንድ ሄዳለች። ነበርኩኝ የዛሬ 3 አመት ነበርኩኝ። የዛሬ 3 አመት ዱባይ ነበረች። አሁን ላይ ፖላንድ ናት። ምን ሆናችሁ ነው? አትመቀኙ እንጂ እሺ ወንድሜ። ፖላንድ ነው ያለችው። ፖላንድ ዝርዝር ውስጥ ፖላንድ አለ አይደለ? ስም ዝርዝር ስትጠራ ቅድም የሀገር ስሞች ስትጠራ ፖላንድ ጠቅሰሃል አይደል? 67 ሰው ፖላንድ ነው። ነገር የለውም ብቻ ዋናው ነገር እንዳልኩሽ በመግባባት በመነጋገር ነገሮችን ማስተካከል ስለሚቻል እሺ ፖላንድ ብለሃል ቅድም አላ ወይ ፖላንድ ከመጨረሻው ሁለተኛ ነበር ፖላንድ ያልኩሽ። ከስዊዘርላንድ ቀጥሎ ማለት ነው። ጽፌ እንኳን አይደለም። አይ ስራ እየሰራውም ስለሆነ ጽፌ እንኳን አይደለም። በእርግጥ ግን አስታውሳቸዋለሁ። ላስታውስልሽ ከመጀመሪያዎቹ ለምሳሌ አውሮፓ፣ እስራኤል፣ አሜሪካ፣ ካናዳ፣ ጣሊያን፣ ጀርመን፣ ፈረንሳይ፣ ኢንግላንድ፣ ፖላንድ እና ስዊዘርላንድ ነበር ያልኩሽና አስታውሳለሁ። ለዛ ነው። በጣም ጥሩ። ያው ማለት እንኳን ደስ አለን። ሀገሮችን ወስኛቸው አይደለም። እንኳን ደስ አለህ ዘካሪያስ። አመሰግናለሁ ማሚ። እንኳን ደስ አለህ በድጋሚ። እንኳን አብሮ ደስ አለን ማማዬ። አመሰግናለሁ። እንኳን አብሮ ደስ አለን። ቤዛ እሺ ፎሎ አድርጋት። ቤዛን ሰማያዊ የለበሰችው ናት ልታድንክ የመጣችው መልአክ። ፎሎ አድርጋት። ቤዛን ፎሎ አድርጋት። እሺ ችግር የለም አድርጋት። እያየሁክ። አዎ ቤዛ አንቺን ፎሎ አድርጊው ዘካሪያስ።
ኦኬ ከዛ ትጻጻፋላችሁ በውስጥ ከዛ ትጻጻፋላችሁ